አቤቱ ቸሩ ጌታዬ ሆይ አመሰግናለሁ። ባሪያህን ገብረ ጻድቅን ረድተኸዋልና በዓለም ያለው ቤተሰቦቹን ቤቱን ገንዘቡን ትቶ ይከተልህ ዘንድ አሁንም የባሪያህ ሀብት አንተ ነህ። የባሪያህ ግርማና ሞገስ ፍስሐና ሐሴት ነው አንተ ነህ። አቤቱ ቸሩ ጌታዬ ሆይ አመሰግናለሁ። አቤቱ ጌታዬ ሆይ ክብርና ምስጋና ላንተ ይሁን። አሜን። ወዴት ነው? አይዟችሁ መነኩሴ ነኝ። እኔ ወደ በራሙስ ገዳም ነው የሚሄደው። ማለቴ በዚህ በዋዲ ኤልናትሩም በኩል ከኢትዮጵያ ነው የተነሳሁት። በሱዳን አድርጌ ወደ ግብጽ እየሄድኩኝ ነው። ይህ የግብጽና ሱዳን ጠረፍ አይደለም? እለፍ። ደብረ በራሙስ ገዳም። ቅዱስነቱ ይፍቱኝ። ጤና ይስጥልኝ አባቴ። አንድ ሰው ካላገኘዋቸው እያለ ነበር አባቴ። ሰውየው ከሱዳን የመጣ ይመስላል። ላስገባው ይሆን? አዎን አስገቡት። እሺ ኑሪ። اسم آب وولد ومنفس قدوس أهاد أملاك آمين. أبونا زب السمايات يتقدس اسمك ثم ساء من جستك ويكون فك أدك بكما بالسماي كما هو بمتري سيسيني زلال ألتنا هافنا يوم. ጉዳዮት ምን ነበር አባቴ? በበራሙስ ገዳም ሥርዓተ ምንኩስናን ለመፈጸም ፈልጌ ነበር። ከኢትዮጵያ ነው የመጡት? አሁን ብፁዕነቶ የመጣሁት ከኢትዮጵያ ነው። ጥሩ። መነኩሴ ነዎት? መነኩሴ ካልሆኑ እንዴት ወደ ገዳም ለመሄድ ፈለጉ? በዚያ የሚኖሩ እኮ መነኮሳት ብቻ ናቸው። ወደ ገዳም ሳልሄድ እንዴት ነው መመንኮስ የምችለው? ለመመንኮስ አስቀድሞ ወደ ገዳም መሄድ አስፈልግም? ጥሩ ብለዋል አባቴ፣ ጥሩ ብለዋል። እግዚአብሔር ይስጥልኝ ብፁዕነቶ። ይኸውልህ ልጄ፣ አንድ ሩፋኤል የተባለ ከኢትዮጵያ የመጣ መነኩሴ አለ። ሥርዓተ ምንኩስናን በበራሙስ ገዳም ለመፈጸም ደጅ እየጠና ነው። ሁለታችሁም አብራችሁ ሂዱና የገዳሙን አበምኔት ምን ማድረግ እንዳለባችሁ ጠይቋችሁ። እግዚአብሔር ይባርካችሁ። ደህና ዋሉ አባታችን።
ተባረኩ ወዳጅ። የወሎት አባ ወደ ገዳሙ በቀጥታ መሄድ ከበድ ይላል። ስለዚህ በመጀመሪያ ወደ ዳውል ኤር ባህሬ መንደር ይሄዱ። ወደ ዳውድ መንደር? ከዚያ ተነስተው ካታባ፣ ከዚያም ወደ ገዳሙ ይሄዳሉ። መንገዱ እንደ እግዚአብሔር ፈቃድ ቀለል ያለ ነው። አይዞት በሰላም ይደርሳሉ። እንደ እግዚአብሔር ፈቃድ ይሁን። ወዴት ነው የሚሄዱት? ወደ ዳውድ መንደር። እሺ። ኤል ባህሬ። ከዚያ ወዴት? ካታባ። ከዚያም ወደ በራሙስ ገዳም። ደብረ በራሙስ። እግዚአብሔር ከእርሱ ጋር ይሁን። ከወዴት ነው ወዳጄ? ከኢትዮጵያ ነው የመጣሁት አባቴ። እርሶስ? ከኢትዮጵያ አባታችን። ገዳሙ ልትጎበኙ ነው የመጣችሁት? ለጉብኝት ነው? በበራሙስ ገዳም ስርዓተ ምንኩስናን ለመፈጸም ፈልጌ ነው። እንግዶች አይደላችሁም እንዴ? ለመሆኑ ማን ነው ወደ ገዳሙ ይላካችሁ? አባ ዮሐንስ። ደብዳቤ አጽፋችኋል? የለም። ከሊቀ ጳጳሱ ደብዳቤ አላመጣችሁም። እቀበላችሁ ዘንድ እንዴት ይቻለኛል? ማለት ገዳሙን ጎብኝታችሁ በረከት ተቀብላችሁ ስታበቁ ወደ ሀገራችሁ ትመለሳላችሁ። እንዴት ይሆናል? ወደ ኢትዮጵያ እንዴት ነው በእግሬ ተጉዤ የምመለሰው? ከሀገሬ በእግሬ አቋርጬ የመጣሁት የበራሙስን ማህበር ለመቀላቀል ነው። ባይሆን ሌላ ገዳም ያገኛሉ። በራሙስ ገዳም የእመቤቴ በዓት ነው። የእናቴ የብርሃን እናት አመጣጤም በተለይ በእናቴ በቅድስት ድንግል ማርያም ገዳም እኖር ዘንድ ነው። ስምዎት ማን ነው? ገብረ ጻድቅ ነው አባቴ። እርሶስ? ሩፋኤል አባቴ። ገብረ ማለት አገልጋይ፣ ጻድቅ ደግሞ እውነት የሆነ ክርስቶስን የሚያጠይቅ ነው። ገብረ ጻድቅና ሩፋኤልን ይዛቸው ሂድ። ያርፉበት ዘንድ ቦታ አዘጋጅላቸው። እግዚአብሔር መልካሙን ያድርግ። ይሁን። ኖዲ አባ ሩፋኤል፣ ኖዲ ይህ የእርሶ ማረፊያ ነው። ጌታ ኢየሱስ ክርስቶስ ከእርሶ ጋር ይሁን። አባ ገብረ ጻድቅ እርሶ ወዲህ? የለም፣ እኔ እዚህ አልሆንም። ይልቅ እዚሁ ከቤተ ክርስቲያኑ ገራገራ ስር ቆያለሁ። የቱ ጋር አባ ገብረ ጻድቅ? እዚሁ አርፋለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ምን እያሉ ነው? የቱ ጋር ነው የሚሉት? እዚሁ ማለቴ ነው። ግድ የለም፣ ከቤተ ክርስቲያኑ ደፍ እዚሁ ይሻለኛል። ማረፊያቸውን አሳያቸው? አዎን። አባ ገብረ ግን በማረፊያው ቦታ አልተኛም አሉ። ታዲያ ወዴት ልተኙ ነው? እርሳቸው የፈለጉት ከቤተ ክርስቲያኑ ደፍ ከመወጣጫው ስር ነው። ይህማ እንዴት ይሆናል? እኔም ግር ብሎኛል። እዚሁ ይሻለኛል፣ እግዚአብሔር ይስጥልኝ አሉ። ቀደም ሲል እንዳልኩት ስማቸው ከእንግዲህ ገብረ ክርስቶስ ይሆናል። ስራ ገብረ ስራ። ተግቶ የሚሰራ መነኩሴ ከአንድ ዲያብሎስ ጋር ይፋለማል። የማይሰራ መነኩሴ ደግሞ በርካታ ዲያብሎሶች ይፋለሙታል። እናም በርታ ስራ ገብረ ስራ። በርታ ስራ። በርትተ ስራ ገብረ ስራ ስራ። ትናንት የተጫወትነውን ያስታውሳሉ? እንዴታ አባ ዮሴፍ፣ በደንብ እንጂ። መዝሙረ ዳዊትን ማጥናት ከዚያም መድገም ከክፉ ነገር ሁሉ ይጠብቃል። አሁን እኔ 150ውን ምዕራፍ በቃሌ መድገም እችላለሁ። እግዚአብሔር ይባርኮ ጠብቆ። እስኪ ልስማው። ጋሪ ዘጻድቃን ወዛጣን ምስኪን ነው፣ በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል።
ሕጉንም በቀንና በሌሊት ያስባል። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በረፍቱ ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በሰማያት የምትኖር አምላክ ሆይ ምስጋና ይገባል። ገብረህ በማደሪያ ቦታ ይኖር ዘንድ ፈቅደህለታልና በድንግል ማርያም በዓት ጌታዬ ሆይ አመሰግናለሁ። ለባሪያ መንገድህን አሳይተዋልና በማደሪያ ስፍራ ይኖር ዘንድ ይህችውም የበራሙስ ገዳም ናት። ጌታዬ ኢየሱስ ክርስቶስ ሆይ እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ ብለሃልና እነሆ ወደ አንተ መጣሁ። ከኢትዮጵያ አንስቼ እስከ በራሙስ ገዳም በእግሬ ተጉዤ መጣሁ። ይህም መንገድህን ፍለጋህን አውቅ ዘንድ ነው። ጌታዬ ኢየሱስ ክርስቶስ ሆይ እኔ መንገድ ነኝ ብለሃልና እኔም መንገድህን አውቅ ዘንድ እሻለሁ። ጌታዬ ኢየሱስ ክርስቶስ ሆይ መንገድህን አውቅ ዘንድ እመኛለሁ። እነሆ ታናሽ ባሪያን ገብረን እንዲህ ብሎ ይጸልይ ዘንድ አስተማርከው። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብሎ። ይህም መንግሥትህ በሰማይ ብቻ ሳይሆን በምድርም እንዳለች የሚያጠይቅ ነው። ጌታዬ ሆይ እነሆ በዚች ምድር ሳለሁ ወደ መንግሥት የምትወስደውን መንገድ አውቃት ዘንድ እሻለሁ። ጌታዬ ሆይ ከቶ ማን ያሳየኛል? ጌታዬ ኢየሱስ ክርስቶስ ሆይ ገብረህ ያላንተ ምናምንቴ ነው። ደካማ ባሪያ የመዳን መንገድ ያውቅ ዘንድ እርዳው። ይህም ወደ ጌታ ኢየሱስ ክርስቶስ የሚያደርሰው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ የለም አባ እርሶ አቅልለው እንደሚያዩት እንዴ መሰሎት? ሐሳብ አይግባው አባ ዮሴፍ፣ አያስቡ። ጌታ ኢየሱስ ክርስቶስ ከኔ ጋር ነው፣ ማን ያስፈራኛል? ብርቱ እምነት እንዳሉት ጽናቶን ጠንቅቄ ያውቃለሁ። በተባቶ ኑሮም ጌታ ከእርሶ እንደማይለይም አውቃለሁ። ነገር ግን አባ ግን ምን አባ ዮሴፍ ግን ምን? በፍጹም አይጨነቁ፣ ጌታዬ ከኔ ጋር ነው። በዋሻ ውስጥ ተገልዬ ለብቻዬ መቆየት እፈልጋለሁ። ታዲያ ይህ ምን ችግር አለው? ምን እንደሚሉ በደንብ ገብቶኛል። ነገር ግን አባ ባስልዮስን እንዴት አድርገን ነው እሺ ማሰኘት የምንችለው? ለምን? ስለምንድነው አባታችን እሺ የማይሉት? እርስዎ ጉዳዩን ይንገሯቸው። በዋሻም ውስጥ እንድኖር ፈቃዳቸውን ይዘውልኝ ይምጡ። ወዴት ለመሄድ ነው ያሰቡት አባ? አባ ሚና በዓታቸውን ለቀው ከሌሎች መነኮሳት ጋር ለመኖር ሄደዋል። እኔም የራሴን ዋሻ እስከማገኝ 1-2 ቀን በአባ ሚና ዋሻ ቆያለሁ። ችግር ይኖረው ይሆን እንዴ? መልካም ነው አባ። እንግዲህ አባ ባስልዮስን ጉዳዩን አንስቼ አዋያቸዋለሁ። መልካም። አባ ገብረ ክርስቶስ እዚህ ምን ያደርጋል? አባ ቢሹ ሞዲ በሰላም ነው? በሰላም ነው። የነግህ ጸሎት አብረን እንድናደርስ እየጠበቅኩት ነበር። ሞዲ ወዲያውም የዳዊትን መዝሙር እንደግማለን። አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት እንዴት ነው አባ ዮሴፍ? አባ ባስልዮስ ቅዶትን በጥብቅ ተቃውመውታል። በተለይ በአካባቢው ባለው ጦርነት የተነሳ ከዚህ ወጥተው መሄዶትን አልወደዱትም። أبونا ذا بسمايات يتقدس اسمك تمساء من قسطك ويكون فكأدك بكم أبو السماء كما هو
سيسلم زلالة لكن أعظم والد ومنفس قدوس أحد أملاك آمين ጌታዬ ኢየሱስ ክርስቶስ ሆይ እኛ ኢትዮጵያውያን መናንያን በበረሃ በዋሻ ውስጥ መኖርን እንመርጣለን። አባ ባስልዮስ ደግሞ ወደ በረሃ ወጣ ዘንድ አልፈቀዱም። ጌታዬ ኢየሱስ ክርስቶስ ሆይ ታዲያ ምን ባደርግ ይሻለኛል? አባ ዮሴፍ አባ ባስልዮስን ያስፈቅዱልኝ ዘንድ ጠየቅኳቸው። አባ ባስልዮስም አይሆንም አሉ። አሁንም መልሼ አባ ሽኖዳ እንዲያነጋግሩልኝ ልካቸዋለሁ። አባ ሽኖዳ አቤት አባ ገብረ ክርስቶስ። ወደ አባ ባስልዮስ ነው የሚሄዱት? አሁን አባ ሽኖዳ በዋሻ ውስጥ ለመቆየት ፈልጌ ነበር። ለዚህም አባ ዮሴፍን ወደ አባ ባስልዮስ ልኪያቸው ነበር። አባ ባስልዮስ በጃላሉ እባክዎ አባታችንን ይጠይቁልኝ። ከዚያም ከዋሻው ወደ ገዳሙ እየተመላለስኩ ቆያለሁ። እስኪ እግዚአብሔር የፈቀደው ይሁን። እግዚአብሔር ይስጥልኝ አባ ሽኖዳ። በጸሎቱ ያስቡኝ አባቴ። ሽባሉ እንዴት እስማማለሁ? በፍጹም አይሆንም። አባቴ ባስልዮስ ከኢትዮጵያ የሚመጡ መናንያን እኮ በተራሮች ላይ በተባህቶ የሚኖሩ ናቸው። ከዚህም በላይ አባ ገብረ ክርስቶስ ምን መስራት እንዳለባቸው ጠንቅቀው ያውቃሉ። ማለቴ የሚያደርጉትን ነገር በአግባቡ ይረዳሉ። እናም ፈቃዱ ይሆን አባቴ። ሁሉም ሰው የሰማዩን መንግስት እኮ ይረዳል። በተራራ ላይ ተገልሎ መኖር ከባድ እንደሆነ እርሱም አያጡትም። አሁን አውሬ ቢተናኮላቸው ማን ነው ኃላፊነቱን የሚወስደው? ተራሮቹ በአውሬ የተሞሉ መሆናቸውን እርሱም ያውቁታል። ይልቅ አንድ ሐሳብ አለኝ። በአባ ሚና ዋሻ ቢቆዩስ? ዋሻው ለጊዜው ባዶ ነው። በዚያውም ከይታችን አይርቁም። አባ ገብረ ክርስቶስ የውጭ ዜጋ መሆናቸውን ያውቃሉ አይደል? በዚያ ላይ በአካባቢያችን ጦርነት አለ። ከባድ ኃላፊነት እኮ ነው። አባ እስቲ ጉዳዩን በኔ ቦታ ሆነው ይዩት። አባ ባስልዮስ እሺ ባሉ። አቤት እሺ ቢሉኝ እንዴት መልካም ነበር። ልቤን ደስ የሚያሰኝ ከገዳሙ ውጭ በዋሻ ብኖር ነው። ባይሆን ወዲህ ወዲያ እያልኩ ቆያለሁ። እንዴት ነው አባ ሽኖዳ? ከፀሐይ በታች ሁሉ ነገር የራሱ ጊዜ ያለው ማለት አልተስማሙም? ታዛዥ ደቀ መዝሙር የተባረከ ነው። እርሱንም እምቢ አሉ? ይገባኛል። እኔ አደጋ እንዳይደርስብኝ ብለው ነው እንዳልወጣ የሚከለክሉኝ። አባ ባስልዮስ ይህንን ነገር አያቆሙም? አባ ገብረ ክርስቶስ አይሆንም ብያለሁ። አይሆንም። አባ ሽኖዳ አባ ገብረ ክርስቶስ ከዚህ ገዳም ንቅንቅ እንዳይሉ ግልጽ ነው። ይሄው ነው አባ ባስልዮስ። አይዞት፣ እግዚአብሔር ይህን ያደረገበት ምክንያት እኮ ይኖረዋል። እኔም ማደርገውንም እንዲሁ ያውቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታዬ ኢየሱስ ክርስቶስ ሆይ አባ ባስልዮስ በበረሃው በዋሻ ውስጥ ኖር ዘንድ አልፈቀዱም። ያለኝ አማራጭ የራሴን እርምጃ መውሰድ ነው። እመቤቴ ሆይ ይቅር በይኝ ድንግል ማርያም። አሁን የራሴን እርምጃ ወስዳለሁ። የብርሃን እናቱ ይቅር በይኝ።
አባ ገብረ ክርስቶስ አባ ገብረ ክርስቶስ አባ ባስልዮስ አባ አገኟቸው? የለም፣ አንድም የቀረኝ ቦታ የለም። በፍጹም ላገኛቸው አልቻልኩም። ከሄዱ ምን ያህል ጊዜ ሆናቸው? ከትናንት ጀምሮ መሆኑ ነው። ወደ አባ ሚና ዋሻ ሄደው መሆን አለበት። መቼም ምግብ አሊያም ውሃ ሲፈልጉ መምጣታቸው አይቀርም። ያኔ እንነጋገርበታለን። የበራሙሱ መናኝ አባ ሚና ነው በዋሻው ፊት ለፊት አለሁ። በብስጭት ምክንያት 6 ከሚሆኑ መነኮሳት ጋር በመሆን ገዳሙን ለቀው መሄዶትን አውቃለሁ። ነገሩ ቀለል ያለ ቢሆንም ዲያብሎስ እየተዋጋን ነው። አሁንም ቢሆን በቅርቡ ይመለሳሉ። ሁሉም ነገር መልካም ይሆናል። በአቶውን ጥለው ቢሄዱም ተመልሶ ይመጣሉ። ፈቃደ እግዚአብሔር ይሁን። አባ ሚና ሆይ እርሱ እስኪመለሱ ድረስ በዋሻ መቆየት እንድችል መልካም ፈቃድ ሆነ ጠይቃለሁ። ከዚያም እርሱ አጠገብ የራሱ ዋሻ ይኖረኛል። እኔ የበራሙስን ገዳም ትእዛዝ ተጻርሬያለሁ። ለአባ ባስልዮስም አልታዘዝኩም። በአጥር ዘልዬ ነው የመጣሁት። አባቴ ሚና ይፍቱኝ። ጌታዬ ሆይ ይቅር በለኝ። እርሱ እስኪመለሱም በዋሻ ቆያለሁ። ፍቀዱልኝ አባ ሚና። እንዴት አድርጌ እንደማመሰግን አላውቅም ጌታዬ። አረ ምንም ምስጋና አያስፈልግም። እኛ የሚጠብቀን እኮ የእናንተ ጸሎት ነው። ለማንኛውም ይዘው ያመጣቸዋል። ምን ገጥሟቸው ይሁን ብዬ እንዴት እንደተረበሽኩ። እሳቸው ግን እንደምቀናቀናቸው ያስባሉ። መልካም፣ እንደውም ይዘዋቸው መጡ። እናንተ ማን እንዲያስራችሁ አምጣችሁ አላችሁ? በፍጥነት ስቷቸው። ያማችኋል እንዴ? ይህንን አሊያም ያኛውን ስለምን ትወቅሷቸዋላችሁ? አምጡት አላችኋቸው፣ እንዳዘዟችኋቸው አደረጉ። ምን አጠፉ? ስለተፈጠረው ነገር እናዝናለን። እኔስ ብሆን መቼ እንደዚህ አድርጎ አልኩ። ይቅርታ ያድርጉልን አባታችን። አባቴ ባስልዮስ ስለምን እንደቀማኛ ተይዤ እንድመጣ አደረጉ? ይቅርታ አባ፣ እኔ እንደዚያ ማለት ያልነበረም። በዚህ ጉዳይ ላይ ያለኝን ኃላፊነት ከራሴ ላይ ማንሳት የምፈልገውን በዚሁ ምክንያት ነው። በመሆኑም አባ ገብረ ክርስቶስን በተመለከተ ውሳኔው ጥበብ የተመላና የእርሶም እንዲሆን በአክብሮት እጠይቃለሁ።
ብፁዕ አባታችን ደካማ ልጆቹን በጸሎት ያስቡ። ልጁ ባስልዮስ። ይቅርታ ያድርጉልኝና አባታችን ምንድነው ፈገግ ያሰኙ? አባ ባስልዮስ አባ ገብረ ክርስቶስ እንደ ሌሎች ኢትዮጵያውያን መናንያን መሆኑን አላወቁም። ኢትዮጵያውያን መናንያን በተባህቶ በዋሻ ውስጥ መኖር ይወዳሉ። አባ ገብረ ክርስቶስ ልባቸው የፈቀደውን እንዲያደርጉ ማንም እንዳይከለክላቸው መልእክት አድርሷቸው። እሺ ብፁዕነቶ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። የብርሃን እናቱ እመቤቴ ሆይ አመሰግንሻለሁ። አባቴ ባስልዮስ ይቅር ይበሉኝ። ያደረኩት ነገር ስህተት ነበር፣ ነገር ግን ጌታዬ ይቅር ይለኛል። ይህን ያደረኩት እኛ በበረሃ በዋሻ መኖር ልምዳችን ስለሆነ ነው። ይህ የእግዚአብሔር ፈቃድ ነው። አባቴ ባስልዮስ ከጌታዬ ጋር ነው ሕይወቴ ይጀምራል። ከኢትዮጵያ አንስቼ በእግሮቼ ተጉዤ መጣሁ። እነሆ የአባይን ወንዝ ፈለግ ተገትዬ መጣሁ። ይኸውም ወደ በራሙስ ገዳም መጣ ዘንድ ነው። የድንግል ማርያም ገዳም በዋሻ ውስጥ ኖሬ በግብጽ ቡራኬን አገኝ ዘንድ ከምድረ ግብጽ በረከት ካፈል ዘንድ አቤቱ ጌታዬ ሆይ እጅህን ወደ እኔ ዘርጋ፣ አድነኝም። ባሪያህ ገብረን ወደ ቅፍህ አስገባው፣ ብቻውንም ይሆን ዘንድ አትተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን እንዴት ነው ዶክተር? እውነቱን ለመናገር አሁን ያሉበት ሁኔታ ብዙም ጥሩ አይደለም። ዶክተር እንግዲህ መንቀሳቀስ አትችልም ማለት ነው? አሁን እርሳቸውን ያጋጠማቸው በእድሜ መግፋት የሚከሰት የነርቭ መጎዳት ነው። ወደ ውጭ ልኪያት ሌሎች የሕክምና ባለሙያዎች እንዲያድኗት አደርጋለሁ። ዝም ብዬ አልቀመጥም። እናቴ እኮ ናት ያለችኝ ብቸኛ ቤተሰቤ። ተረጋጋ ሚስተር ሹክሪ፣ አይዞህ፣ ሁሉም ነገር ሰላም ይሆናል። ዋናው ነገር ያዘዝኩላቸውን መድኃኒት በአግባቡ መውሰዳቸው ነው። ልጄ ዶክተሩ ምን እያለህ ነው? አይ ደህና ናቸው ነው የሚለው። እንዲሁ ቀለል ያለ ትኩሳት ነው። እናም በቅርቡ መነሳት መንቀሳቀስ ትችያለሽ። ያሁኑ እንደ በፊቱ ቀለል ያለ እንዳልሆነ ይሰማኛል። እንጃ ልጄ፣ አሁንስ የመጨረሻ ቀኔ እየደረሰ ነው መሰለኝ። እንደዚህማ አትበይ፣ እግዚአብሔር አይወድም። ዋናው ነገር የታዘዘልሽን መድኃኒት በአግባቡ መውሰድ ነው። በአጭር ጊዜ ይሻልሻል። ልጄ አንተን ድሬ ወግ ማረግ አሳይተኝ፣ ከዚያ ወዲያ ምንም ቢሆን አይቆጨኝም ነበር። አይዞሽ ማማ፣ አግብቼ ልጆች ወልጄ ወግ ማድረግ አሳይሻለሁ። እግዚአብሔር ያውቃል። ያውቃሉ አባ ገብረ ክርስቶስን ለማየት በጣም ጓጉቻለሁ። ወደዚህ ገዳም ከገባ 2 ጊዜ ብቻ ነው ያየኋቸው። በሶሪያ በረሃ በዋሻ ውስጥ በዓት ይዘው ነው የሚኖሩት። ዳግመኛ ወደዚህ ተመልሰው አይመጡም ማለት ነው? አይ እንደዚያ እንኳን አይደለም። አባ ገብረ ክርስቶስ ዘወትር ቅዳሜ ወደዚህ ይመጣሉ። ማሰሯቸውን ውሃ ሞልተው ድርጓቸውንና ሌሎችንም የሚያስፈልጓቸውን ነገሮች ይዘው ወደ ዋሻቸው ይመለሳሉ። እንዴት የተባረኩ ሰው ናቸው!
እኚህ ሰውዬ ማን ናቸው አባ? እኚህ አባ ገብረ ክርስቶስ ናቸው። ኢትዮጵያዊው? አዎ፣ የበራሙሱ ልጄ። ይቅርታ አባ፣ ከገዳሙ ውጭ በዓት ይዘው መኖር ከጀመሩ ረጅም ጊዜያቸው ነው። እንዲያውም በአባ ሚና በዓት ነው ያሉት ሲባል ሰምቻለሁ። ፊት እንደዚያ ነበር። አሁን ግን ሌላ በዓት ይዘዋል። አኗኗራቸው ሁሉ የቅዱሳንን የናባ እንጦንስን የናባ ቦላን እና የሌሎችን አባቶች ሕይወት የሚያስታውስ ነው። ግን እኮ በበረሃው መኖር እጅግ አደገኛ ነው። እግዚአብሔር ይጠብቃቸው። ቢሆንም ግን ልታስጠነቅቋቸው ይገባል። እኛ ነን የምናስጠነቅቃቸው? እንግዲያውስ እኛንስ ማን ያስጠነቅቃል? ጤና ይስጥልኝ አባ። አረፍ በል ካፒቴን። አሁንም መልሰህ ልታስረኝ መጥተሃል? አይ የመጣሁት እንኳን። ታዲያ እዚህ ምን ታደርጋለህ? ስለ አንድ ጉዳይ ማሰብ መረዳትም አይጠበቅብህም። ስራህ ትእዛዝ መቀበል ብቻ ነው። የለም አባ መኑኝ። ያኔ በተፈጠረው አጋጣሚ በጣም አዝኛለሁ። አሁን የመጣሁት ቡራኪዎትን ይሰጡኝ ዘንድ ነው። ደግ ኢየሱስ ክርስቶስ ካንተ ጋር ይሁን። በቤትህ ታመው ያሉትንም እግዚአብሔር ይፈውሳቸው። ይህን ነገር ደግመህ እንዳታደርገው። በቤትህ ታመው ያሉትንም እግዚአብሔር ይፈውሳቸው። እማማ የታለች? እዚህ የነበሩ ሴት ወዴት ሄዱ? መታጠቢያ ቤት ናቸው። ሾክሪ እዚህ ነው ያለው። እማማ በእግርሽ ቆምሽ? አሁን የኔ ልጅ ይኸውልህ ልጄ፣ ተኝቼ ሳለሁ ራእይ አየሁኝ። አንድ ሰው በእግሮቼ እንድቆም እየደገፈኝ ነበር። ራሴ ማመን አልቻልኩም። ቅዠት ነው ብዬ አስቤ ነበር። በኋላ ግን እግሮቼን ስሞክራቸው በደንብ ይንቀሳቀሳሉ። ወዲያውኑ ተነስቼ መቆም ቻልኩ። ደግፎ እንድቆም ያደረገኝ ማን ይመስልሃል? እኔ አውቃቸዋለሁ ማማ። ውይ ሰው ሁሌ በመከራ ሲጠበስ ይኖራል። እኔ ነኝ በመከራ በነገር የምጠብስሽ? አንተው ነህ። አንቺ የፈለግሽውን ሰው ህይወት በመከራ መጥበስ ትችያለሽ። ሕፃን ልጅ አላቸው። ስለምን ታዲያ ሚስቱን ይፈታታል? የሚወለድ ልጅ አላቸው። ስለምን ይፈታታል? ቁርስ ልስራለህ? አልበላም። ለምን? አራበኝም። እንዴት ነው የማይረበህ? ምን ማለት ነው? እባክህ የኔ ጌታ ሁሉን ነገር ለምን ለእግዚአብሔር አትተውም? አሁን ካለን የበለጠስ ምን ትፈልጋለህ? በቂ ነው፣ ይበቃኛል። አቤት፣ ማን አንተ? ምን ፈለግ? ልጅ፣ ወንድ ልጅ አላችሁ። የጠፋ ልጅ እየፈለክ ነው እንዴ? የዋዲ አልናትሩን መንደር ቤቶች ሁሉ ስታሰስ ቆይተ ነው እዚህ የደረስከው? ሚስትህን አትተዋት። ልጅ፣ ወንድ ልጅ አላችሁ። ሚስትህን አትተዋት። ልጅ፣ ወንድ ልጅ አላችሁ። ቆይ እስቲ ጤና ይስጥልኝ አባ እንጦንስ። አባ ገብረ ክርስቶስ እንዴት ኖት? ከሶሪያ ገዳም ጥፍት ብለዋል። አባ ቴዎፍሎስ ምግብና ውሃ ልኮልዎት ነበር። የሶሪያው ገዳም አባት አባ ቴዎፍሎስ ታላቅ ናቸው። እጅግ አድርጌ ነው የምወዳቸው። እንዲሁም በገዳሙ ያሉትን መነኮሳትም ሁሉንም እወዳቸዋለሁ። እኛም እኮ እንወደዎታለን አባ ገብረ ክርስቶስ።
ለአመጋገቦና ለአለባበሶ የማይጨነቁ ቀለል ያሉ አባት ነዎት። ሁኔታው ሁሉ ይማርከኛል። እኔም ከልቤ ወደውታለሁ አባቴ። ያውቃሉ አባ እንጦንስ? ምን? በገዳም የሚኖር መነኩሴ በባህር ውስጥ እንዳለ አሳ ነው። አሳው ከባህሩ ከወጣ ይሞታል። ከገዳም የወጣ መነኩሴም እንዲሁ ነው። ለምን ምግብ በልተን ለጥቂት ጊዜ ወደ ሥራ እንሰማራ? የለም አባ እንጦንስ፣ ዛሬ የቅዱስ ሚካኤል በዓል ነው። እንጸልይና እንበላለን። ሥራው ለዛሬ ይቅር፣ ይምጡ። باسم آب وولد ومنفس قدوس أحد أملاك آمين. أبونا ذا بسمايات يتقدس اسمك تمساء من قصدك ويكون فكادك بكم بسماء كما هو بمثل سيسين زلالة على حافنا يوم